ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ረቡዕ የካቲት 11 2018 የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁኝ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። በውሎ ፕሮግራም ወደ እናንተ እንዳደረስኩት የቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን የኢትዮጵያ ጉብኝት የተለያዩ የፖለቲካል አናሊስቶች የተለያየ ጽሑፍ እየጻፉ ነው ያሉት። መግለጫ የተቃውሞ መግለጫ ማውጣቷንም እንዲሁ ወደ እናንተ አድርሻለሁኝ። የሶማሊላንድ የውጭ ጉዳይ ሚኒስትር የውጭ ጣልቃ ገብነት በሀገራት ግንኙነት ላይ ወሳኝነት የለውም፣ ተቀባይነት የለውም። ሶማሌላንድ የሀገርነት እውቅና ለማግኘት የምታደርገውን ጥረት አጠናክራ ትቀጥላለች። ዓለም አቀፍ ሕግን የጋራ መተባበርን የጋራ ሁለትዮሽ ግንኙነትን መሰረት አድርጋ በሚል ያትታል መግለጫቸው። እዚህ ውስጥ እንግዲህ ምንድን ነው በዋነኝነት ለሶማሌላንድ በቀጣይ እውቅና ሊሰጡ ይችላሉ በሚል ሊስት የተደረጉ ሀገራት አሉ። አንደኛ ለምሳሌ ህንድ እውቅና ልትሰጥ ትችላለች። የኢንዲያ ሚድል ኢስት ኢሮፕ ትሬድ ኮሪደር ይህንን የገልፍ ኦፍ ኤደን ሬድ ሲን ወደ አፍሪካም ወደ አውሮፓም እቃን ሸቀጥን ትራንዚት ለማድረግ በዚህ የመተላለፊያ የባቡርም የማሪታይምም እነዚህን ስለሚያካትት አንድ ህንድ በስፋት እውቅና ሊሰጥ ይችላል። ያው በተደጋጋሚ ሲጻፍ ነበር። የህንድ እኮ ውጭ ጉዳይ ሚኒስትር ነው የተጻፈው ደብዳቤ ትክክል እውቅና ሰጠችም ተብሎ መረጃ ይወጣ ስለነበረ ነው። ሁለተኛ እውቅና ሊሰጡ ይችላሉ ተብሎ ከሚቀመጡት አገራት አንዷ ግሪክ ነች። እንደምታውቁት ግሪክና ቀጵሮስ ሁለቱ ሀገራት ከእስራኤል ጋር የሴኪሪቲ አግሪመንት አላቸው። በዋነኝነት ይሄ ሴኪሪቲ አግሪመንት ቱርክን በሜዲትራኒያን የምታደርገውን መስፋፋት ዲተር ማድረግ ነው። ያው ረጅብ ጣይብ ኤርዶጋን በተደጋጋሚ ይላሉ፣ ይጽፋሉ፣ ታሪክን ልናስታውሳቸው ይገባል። የቀደመው ዘመን የኦቶማን ቱርክሽ ኢምፓየር ግሪክን አሸንፎ ስለነበር ሰው እኛ እንናገርም የሆነ ቀን ግን እርምጃ ልንወስድ ይገባል፣ ተገቢ አይደለም የሚያደርጉት ነገር የሚል ማስጠንቀቂያ አለ። ሌላው ቆጵሮስ ነው። በተመሳሳይ ቆጵሮስም እንደ ሀገር ለሶማሌላንድ እውቅና ሊሰጥ ይችላል በሚል የሚቀርብ አለ። እንግሊዝ ይጠበቃል፣ አሜሪካ ይጠበቃል። በዋነኝነት ግን ሚዛን ቀያሪ በሚል የሚጠበቀው የኢትዮጵያ ነው። ኢትዮጵያ ደግሞ አንደኛ ከዚህ በፊት ጃንዋሪ 1 2024 ላይ እንደምታስታውሱት ኤምኦዩ አለ፣ ሜሞራንደም ኦፍ አንደርስታንዲንግ ነበረን። ያ ኤምኦዩ ምን ይላል? ኢትዮጵያ ሲ አክሰስ ልታገኝ ለ50 ዓመት እንደ ሁኔታው ለ10 ዓመት ሊራዘም የሚችል ናቫል ቤዝ ሊሰጣት፣ ኢትዮጵያ ደግሞ ልታስብበት እውቅና እንድታገኝ ሶማሌላንድ ባላት የፖለቲካ ግንኙነቱ ሁሉ ሌሎች እውቅና እንዲሰጡ ሎቢ ልታደርግ፣ እሷም ደግሞ ሁኔታውን አጢና ኢትዮጵያ ማለት ነው እውቅና ልትሰጥ የሚል ያ አጠቃላይ ሜሞራንደም ኦፍ አንደርስታንዲንግ እሱን ነው የሚያወራው። ነገር ግን ያው ለእናንተ ላስታውሳችሁ አይገባም፣ የምታውቁት ነው። በነበረው ያ ሁሉ ወከባ በዋነኝነት ደግሞ ቱርክ ባደረገችው ድርድር የአንካራ ስምምነት ኢትዮጵያ የሶማሊያን የግዛት አንድነት እና ሉዓላዊነት እንደምታከብር በምትኩ ደግሞ ሶማሊያ በንግድ ሕግ መሰረት ለኢትዮጵያ አስተማማኝ የንግድ ወደብ ለመስጠት ስምምነት ላይ ተደረሰ። ይህ ስምምነት በ6 ወር ውስጥ ሁለቱ ቴክኒካል ኮሚቴዎች ተገናኝተው የንግድ ወደብ ለይተው ያ ደግሞ በአጠቃላይ ወደ ስምምነት የክፍያ አይነቱ ምንድን ነው፣ ወደቡ እንዴት ነው የሚለማው፣ አስተዳደሩ ወዘተረፈ የሚል ዝርዝር ዶክመንት ሊያቀርቡ፣ ልዩነቶች ሲፈጠሩ ደግሞ አደራዳሪና አፈራራሚ የሆኑት የቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን ሊገቡበት ኢቭን ፋይናንስ የማድረግ እነዚህ በሙሉ ስምምነቶች ነበሩ። ግን ብዙ ወደፊት አልሄደም።
ብዙ ወደፊት አልሄደም። በዛ ስምምነት ደግሞ እንደምታውቁት ኢትዮጵያ ኤምኦዩ ተፈራረመች በሚል ጠላት ከሩቅም ከቅርብም የሰበሰበው ኢሳያስ አፈወርቂ ነው። ሶማሌላንድ ጋር ሄዳ ሲያክሰስ ልታገኝ ነው፣ ናቫል ቤዝ ሊኖራት ነው በሚል ወዲያውኑ ደግሞ ኢትዮጵያና ሶማሊያ ደግሞ ሲፈራረሙ ደግሞ የአንካራ ዲክላሬሽን ተከትሎ ለምን ተፈራረማችሁ በሚል ደግሞ ከሶማሊያ ጋር የነበረው የአፍላ ፍቅር ደግሞ አቆመ። ከመሃል እስራኤል መጣ። ያው እስራኤል እውቅና ሰጥ ቱ ሜክ ሎንግ ስቶሪ ሾርት እንዲሉ ምንም ማድረግ አልተቻለም። ይህን ሴኪሪቲ ላይ ቀረበ፣ ሁሉም ሪጀክት አደረጉት። አሜሪካ ደግሞ ምንድን ነው ያለችው? የሶማሊያ ከምትፈልገው አገር ጋር ግንኙነት መፍጠር ግንኙነት መመስረት ሶቨሬን ራይቷ ነው በሚል ዘጋችው። አረብ ሊግ መግለጫ ወጣ። የአፍሪካ ህብረት በቸርማኑ መግለጫ ወጣ። አፍሪካ ህብረት ኢንዶርስ አረጉት። አሁን በ39ኛ መሪዎች ስብሰባ ኦአይሲ የእስላማዊ ትብብር ድርጅት አገራት በተናጠልም በቡድንም አወጡ። በዚህ ሂደት ኢትዮጵያ እስካሁን ለሶማሌላንድ እውቅና ሰጥቻለሁ አላለችም። የሶማሊያን የግዛት አንድነትና ሉዓላዊነትም የማይሻር ነው የማይገሰስ ነው ህግ ይከበርም አላለችም። ለምን ያንንም አንለው? የአንካራ ዲክላሬሽን አለ። ኦብቪየስሊ ፈርመን ገብተንበታል። የሶማሊያ ግዛት አንድነትና ሉዓላዊነት እናከብራለን ብለን። ነገር ግን ኢትዮጵያ ጊዜ የማይሰጥ አጣዳፊ የሆነ ደግሞ ችግር አለባት። ያ ችግር ምንድን ነው? በፍጥነት እያደገ ያለ ኢኮኖሚዋን ማስታገስ አስተማማኝ ወደብ ትፈልጋለች። አንድ እንደ ወደብ፣ ሁለት አማራጭ ወደብ አማራጮችን ማስፋት ትፈልጋለች። ከምንም በላይ ግን በቀይ ባህር ገቨርናንስ ውስጥ ሴኪሪቲ አፓራተስ ውስጥ ሴኪሪቲ ፕሬዘንስ እንዲኖራት ትፈልጋለች። ማንም ከሩቅም ከቅርብም እየተጠራራ እየመጣ በየጊዜው የፓወር ሽፍት በተፈጠረ ቁጥር ቀጠናው በውሎ ፕሮግራም ነግሬያቸዋለሁ። ከ10,000 ኪሎ ሜትር ርቀት፣ ከ7,000 ኪሎ ሜትር ርቀት፣ ከ4,000 ኪሎ ሜትር ርቀት የቀይ ባህር የሜዲትራኒያን ብዛት ያለው የወደብ አማራጭ አላት። ሎጂስቲክስ ላይ የታወቀችዋ ቱርክ ኢኮኖሚያዊ ጥቅሟን አስባ አስልታ ነው የመጣችው። ለአንዳንድ ሞኞች ጦርነት አልፈልግም ወይም ጦርነት ቀጠናው አያስፈልግም ማለች ቱርክ። ጥቅሟ ስለተረጋገጠ እና ጥቅሟን ለማስቀጠል ለማስጠበቅ $1 ቢሊዮን አውጥተዋል። አሁን ማርች አፕሪል ላይ ቁፋሮ ይጀምራሉ። F-16 አደናዴ ኢንተርናሽናል ኤርፖርት አሳርፈዋል። ሚሊተሪ ቅኝት ይሰራሉ። የናቫል ሴኩሪቲ ጋርዶች አምጥተዋል። በዚህ ቀጠና የትኛው የኃይል አስተላለፍ ነው የሚጠቅመኝ በሚል እነሱ እንዳልኳችሁ በተደጋጋሚ በግብፅ ሳውዲ አረቢያ ግብፅ ኢንታየርሊ ፍላጎት ኢትዮጵያ ወደ ቀይ ባህር እንዳይወጣ። ወደ ቀይ ባህር ከወጣ ቀይ ባህር ላይ ፕሬዘንስ ካለው የሴኩሪቲ ፕሬዘንስ ካለው ስትራቴጂክ ኢምፖርታንስ ኢትዮጵያ ይጨምራል። እንደ ልብ ወጪና ገቢውን ይነግዳል። በሎጂስቲክስ ተመራጭነት ይመጣል። ሰፋፊ ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ሎጂስቲክስ አለ ወይ? ሰፊ ማኑፋክቸሪንግ ማምረት እንፈልጋለን የሚል ፋብሪካ ሲመጣ አስተማማኝ የሆነ ሎጂስቲክስ አለ ወይ? ፖርት አለ ወይ ብሎ ይጠይቃል። ሰላም አለ ወይ? መሰረተ ልማት አለ ወይ? ተገማሽ ነው ወይ ደህንነቱ እያለ ዝርዝር እንደሚሄደው ሮ ማቴሪያል አለ ወይ? በቂ ሰራተኛ አለ ወይ እያለ ነው ዝርዝር ሎኬሽን ሴሌክሽን ስትራቴጂ ላይ የምታውቁት ማለት ነው። ግብፅ ኢትዮጵያ ኢኮኖሚዋ እያደገ እንደሆነ ዛሬም ያሁኖ ሰፊ ህዝብ ያላት ሰፊ ቆዳ ስፋት ያላት ሁሉንም አይነት ምርት ለማምረት በታሪክም በባህልም የበለጸገ ተፈጥሮ የማህደግ ተስፋ እንዳለ ያውቃሉ። ከኛ በላይ ከኢትዮጵያውያን በላይ የኛን አቅም ጠላቶቻችን ያውቁታል። በአመት $2 ቢሊዮን ወዘተረፈ ምንቀፈቅፈው ወደ ሀገር ውስጥ ልማት ቢካተት ሰፊ ለውጥ እንደሚያመጣ ያውቃሉ። ሎክ ማድረግ ያ የጥንቱ በጠላትነት ስሜት በቃ ኢትዮጵያን ከቀይ ባህርም ከናይልም ከአባይም ነጥለን የደከመች እርስ በርስ የሚበላሉ ለመላክ ዝግጁ የሆነ በድህነት የሚዳክር ህዝብ መፍጠር አለብን የሚል ያ ኢነሚቲ ኮንሰፕት ስላለ ማለት ነው። ሳውዲ አረቢያ አይ ቲንክ ከሳውዲ አረቢያ ጋር ያለንን ጉዳይ እያለዘብ ነው።
እያለዘብነው ነው ማለት ሳውዲ አረቢያ እኛን ሙሉ ለሙሉ ይመርጠናል የሚባል ነገር የለም። አሜሪካ ሙሉ ለሙሉ ግብፅን ነው የሚመርጠው ወይም ከግብፅ በላይ አሜሪካ እኛን ይምረጠን የሚባል የኃይል አሰላለፍ ትንተና የለም። እኛም እንፈለጋለን፣ በምን ያህል ደረጃ ሌላ ጉዳይ ስለሆነ ሳውዲ አረቢያ በተለይ ከጅቡቲ ጋር የታጁራ ወደብን የማልማት የ30 ዓመት ስምምነት አላቸው። ያ ታጁራ ወደብ ለማ ማለት ኢትዮጵያ ካልተጠቀመችበት ምንም ማለት አይደለም። ኢትዮጵያ ተጠቀመችበት ማለት የደሱን ፕሮጀክት ወደ ስራ ለማስገባት ይጠቅማል። ከጅቡቲ ወደ ኢትዮጵያ ኤስኤስ ሳውት ሱዳን ወደ ኡጋንዳ አልፎም ሩዋንዳ፣ ብሩንዲ እስከ አትላንቲክ ኦሽን በዛኛው የአፍሪካን ሳይድ ለማገናኘት ይጠቅማል። አንድ እሱ አለ። ሁለተኛ ታጁራ ፖርትን ኢትዮጵያ ለመጠቀም ወደ ሙሉ ስምምነት ደርሳለች ማለት አማራጩን እያየችው ነው። ኦልሞስት ታጁራ ፖርት ተዘግቶ ስለነበረ መጀመሪያ ፖታሽየም ምናምን የሚወጣበት ስለነበረ ሰው ፖታሽየምም እንግዲህ ምን ያህል ቢሊዮን ዶላር አግኝተንበታል የሚለውን አይ ቲንክ አስፈላጊ ከሆነ ወደፊት ወደ እናንተ ነግራችኋለሁ። ከቻይና ግዙፍ ከምፓኒ ጋራ ፖታሽየም ሽያጭ ስምምነት ውስጥ ተገብቷል። ያ ደግሞ በቢሊዮን ዶላር ስለሆነ የኢትዮጵያን ኢኮኖሚ የሚደጉም ይሆናል ማለት ነው። የሚደጉምም ሳይሆን ለሌሎች ለምናስባቸው ሰፋፊ መሰረተ ልማቶች የገንዘብ ምንጭ ይሆናል። ጅቡቲ ሶማሌላንድ እውቅና እንዲያገኝ አይፈልግም። ለምን? ኢትዮጵያ አማራጭ ፖርት አማራጭ የምታገኝ ከሆነ የአይኤምኤፍንም ሪፖርት እዩ፣ የጅቡቲ ኢኮኖሚ በፍጥነት እያደገ ነው። በተለይ የበጀት ዲፊሲቱን ሞልቷል። ይሄ የሆነው ደግሞ ኢትዮጵያ ኢኮኖሚዋ እያደገ ስለሆነ፣ አንድ ኢትዮጵያ ደግሞ የመሰረተ ልማት ግንባታ ላይ በስፋት እየሰራች ስለሆነ የገቢ ንግዷም የውጭ ንግዷም እያደገ ነው በሚል የተቀመጠ አለ። የኢትዮጵያ ኢኮኖሚ ያደገ ማለት የጅቡቲ ኢኮኖሚ ያድጋል። ግን ብዙ ሰው የረሳው ኢትዮጵያ ኢኮኖሚዋ በፍጥነት ቢያድግ አንድ አሰብ ወደብ ወይ ጢዮ ወደብ ላይ ማስፋፊያ ስለሰራም ብቻ በሁለት በሶስት ወደቦች ብቻ መስተናገድ የሚችል አይደለም። ተባብረን ኢኮኖሚያችንን ማሳደግ ከቻልን ማለት ነው። ሶማሊያ አይፈልግም፣ እዚህ ሶማሌላንድ አለ። ሰፋፊ ትንተናዎች እየወጡ ነው። ከነዚህ ውስጥ አንዱ ረሽድ አብዲ ምን ይላል? ኢትዮጵያውያን ግትሮች ናቸው፣ ከውጭ የሚመጣባቸውን ጫና የመቋቋም የታወቁ ልምድ አላቸው፣ መጨረሻ ላይ የሚፈልጉትን ያደርጋሉ ሲል ለሶማሌ ጋርዲያን ላይ ኮት ተደርጓል። ምንድን ነው የሚለው? ኢትዮጵያ is deeply stubborn state and in the end ኢትዮጵያ does what ኢትዮጵያ wants ይላል። ግትሮች ናቸው፣ ያመኑበትን ነው የሚያደርጉ። ስለዚህ ይሄ ያመኑበትን ነው ማለት ፕሬዚደንት ረጅብ ጣይብ ኤርዶጋን ምን አሉ? ለሶማሌላንድ እውቅና አትስጡ ነው በግላጭ የተነገረው። ራሷ እስራኤል ለሶማሌላንድ የሰጠችው እውቅና ለሶማሌላንድም አይጠቅምም፣ ለእስራኤልም አይጠቅምም፣ ለሶማሊያም አይጠቅምም። የውጭ ጣልቃ ገብነት ቀጥታ የሚያመጣው ቀጠናውን ወደማያባራ ግጭት ውስጥ ነው የሚከተው። ያው እኛም እንሳተፍበታለን ነው ድሮ። ለኢትዮጵያ ደግሞ ለሶማሌላንድ እውቅና ስጡ አትስጡ የሚል ሌክቸር አይደለም የሚያስፈልገን። አማራጭ ካጣህ፣ በር ከተዘጋብህ፣ ህዝብህ እየበዛ መውጫ ካጣህ ኢቭን ልትዘርፍ ሁሉ ትችላለህ። እንደ ሀገር ይዘርፋል እያልኩን ማለት ዝም ብሎ በኖርማል እንዴት አድርጎ ነው የኢትዮጵያ መንግስት የሚዘርፍ ልንል እንችላለን። ኖ አገራት መንግስት ነው። መንግስት ደግሞ አባት ነው። የኢትዮጵያን ህዝብ ማብላት ማጠጣት አለበት። ያ መሪ ዛሬ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ነገ ሌላ ሊሆን ይችላል። በእኛ እድሜ ወይም ዋቴቨር ከነገ በስቲያም ሊሆን ይችላል። የትውልድ ጥያቄ ነው። ዘላቂ አስተማማኝ ሰላም እንዲኖር ነው የኢትዮጵያ ወደብ ጥያቄ። ለቀጠናዊ ሰላም ነው የሚባለው። ለዛ ነው ግዴታ አለበት አንድ መንግስት። አሜሪካ የሆነ ፓናማ ካናል እንፈልገዋለሁ የሚለው አሜሪካ ዘሎ ቬንዙዌላ የሚገባው እኛ ሊመችን ላይመችን ይችላል። የሆነ ሀገር ሊመቸው ላይመቸው ይችላል። የዓለም ህግ ጅኒጃንካ ሊባል ይችላል። ነገር ግን ከራስ ብሔራዊ ጥቅም አንጻር ነው ነገሮች የሚገመገሙት። በአጠቃላይ አገራት የሚጓዙት የሚሰሩት ፋንክሽን የሚያደርጉት ብሔራዊ ጥቅም። የኛ የኢትዮጵያ ጉዳይ በቀይ ባህር ላይ ያለን ጉዳይ ግን ከብሔራዊ ጥቅምም ያለፈ ነው። የህልውና የመኖር ያለመኖር ጉዳይ ሆኗል። በዚህ ረገድ ስለ ቀይ ባህር ተነስቷል በስፋት ክቡር ጠቅላይ ሚኒስትሩ አብራርተዋል።
ቬሪፋይድ የሆነ የተረጋገጠ ምንጭ ነው የምነግራችሁ። ኢትዮጵያ አሁን ባለው ሁኔታ የራሷ አቋም እያጠናን ነው። ለሶማሌላንድ እውቅና አንስጥ የሚለውን እየተጠና ነው ያለው። የምናጠና ግን በዋነኝነት የቀይ ባህር ጉዳይ አለብን። መውጫ መግቢያ አስተማማኝ በቀጠናው ላይ ፕሬዘንስ እንዲኖረን የቀይ ባህር ጉዳይ የኛ የኢትዮጵያ ብቻም ሳይሆን በቀጠና ያሉት ጅቡቲ፣ ሶማሊያ፣ ሱዳን፣ ኤርትራ እነኚህ ብቻቸውን ሊያረጋግጡት አይችሉም። በቂ ነው ደግሞ ሀብቱ፣ እኛ በሙሉ ውሃ እንሰጣለን በሚል በጣም ሰፊ የሆነ ትንተና፣ አሳማኝ የሆነ ማብራሪያን ቀርቦላቸዋል። በግብፅ ጉዳይ ያለውንም የናይል ጉዳይ እንዲፈታ ይፈልጋሉ የቱርክ ፕሬዚዳንት። በዛም ጉዳይ ተነጋግረዋል። የወሰዱት አሳይመንት አለ፣ ከኤርትራ ጋር የወሰዱት አሳይመንት አለ፣ ከግብፅ ጋር የወሰዱት አሳይመንት አለ። በዚህ ረገድ አስቀድሜ እንዳልኳችሁ አትስጡ እውቅና አይነት የሚል አቋማቸውን ገልጸዋል። የኛ ደግሞ እውቅና መስጠት አለመስጠት ከናሽናል ከብሔራዊ ጥቅማችን አኳያ የሚታይ ነው። እሱን ተከትሎ እንግዲህ የተለያዩ ጽሁፎች እየወጡ ነው። ነገር ግን በደንብ በለሆሳስ ሰው በደንብ ያላየው ወሳኝ የሆነ ስምምነቶች ተፈራርመዋል። ኢትዮጵያና ተርኪ ያው በትምህርት ስምምነቶች በትምህርት ኤጁኬሽን ላይ፣ ማይኒንግ ማዕድን ዘርፍ፣ በጤና፣ በትራንስፖርት፣ በግብርና፣ በአካባቢ ጥበቃ፣ በከተማ እቅድ ይሄ አርባን ፕላኒንግ በሚባለው፣ በባህል፣ በስፖርት፣ በቱሪዝም ሰፋፊ ስምምነቶች ኤምኦዩ ተፈርሟል። የኢትዮጵያና የቱርክን ንግድ አሁን ያለው 400 ምናምን ገደማ ሚሊዮን ዶላር ነው። ባላንስ ኦፍ ትሬዱ በቱርክ በኩል ያለ የሚያመዝን ነው። ብዙ የሕክምና እቃዎች፣ ማኑፋክቸሪንግ፣ ኤሌክትሮኒክስ እቃዎች እናመጣለን። የንግድ ጉድለት አለ። እሱንም ግን ወደ 1 ቢሊዮን ዶላር የማሳደግ በሂደትም እየጨመረ የመሄድ ያው እሱ የተገለጸ ስለሆነ እኔም ወደ እናንተ አቅርብ ያለውኝ የቀጥታ የውጭ ኢንቨስትመንትን የመሳብ ወደ 2.5 ቢሊዮን 2.6 ቢሊዮን ዶላር ገደማ ነው ያለው። አሁን ኢትዮጵያ ውስጥ ኦልሞስት ወደ 260 አካባቢ ካምፓኒዎች አሉ። እነዚህ ግን የማሳደግ ኢትዮጵያን የጤና በተለይ ኢትዮጵያን አዲስ አበባን በምስራቅ አፍሪካ የሄልዝ ዴስቲኔሽን የጤና ቱሪዝም መዳረሻ ማድረግ እቅድ አለ። በዛ ረገድ የካንሰር ትሪትመንት የተለያዩ ሕክምናዎች ወደዚህ እንዲመጡ የሴኪሪቲ አግሪመንቶችም አሉ። ከዛ ውስጥ ግን ወሳኝ የሆነ የኢነርጂ የኃይል ልማት የመግባቢያ ስምምነት ተፈጽሟል። ስምምነቱን አልፓርስላን ባይራክታር የቱርክ የኢነርጂና ናቹራል የተፈጥሮ ሀብት ሚኒስትር፣ በኢትዮጵያ በኩል ዶክተር ኢንጂነር ሀብታሙ ኢተፋ የውሃና ኢነርጂ ሚኒስትር የፈረሙት ነው። ሌሎችም አሉ ብያቸዋለሁ። እነዚህ ላይ ግን ምንድን ነው ስምምነቱ ሲባል አንደኛ ሁለቱ ሀገራት በጋራ የሃይድሮ ኤሌክትሪክ ፕሮጀክቶችን ለማልማት ግድብ ለማልማት የኃይል ማመንጫ ግድብ ለማልማት አንድ ታዳሽ ላይ ሪኒዌብል ኢነርጂ ላይ ጂኦተርማልን ጨምሮ ማለት ነው። ሁለተኛ የኃይል ብክነትን በመቀነስ በተለይ የመስመር ማሻሻያ የትራንስሚሽን የማሰራጫ ጣቢያዎች የኃይል ማሰራጫና ማከፋፈያ ጣቢያዎች ግንባታ ላይ በተመሳሳይ on the production and installation of hydroelectric power plant ልክ ለምሳሌ ህዳሴ ግድብ ብትሄዱ ያ የምታዩት ተርባይኑ የውሃ ማስተላለፊያ ሸንዳው ታች ያለው ተርባይን የሃይድሮኤሌክትሪክ ፓወር ፕላንቶችን በሙሉ ዶንግፋንግ ነው ያመረታቸው። ዶንግፋንግ ኤሌክትሪክ የሚባል ካምፓኒ፣ ዶንግፋንግ ኢነርጂ የቻይና ካምፓኒ ነው። በተመሳሳይ ቱርኮች በሃይድሮኤሌክትሪክ ፓወር ፕላንትና በእነዚህ በኤሌክትሪክ ተርባይን በማምረት የአውሮፓ ገበያ ያቀርባሉ፣ ለመካከለኛው ምስራቅ ለሚድልስት ያቀርባሉ በጋራ ለመስራት ኢቨን አንዳንድ አይተሞችንም ደግሞ በጋራ ጆይንትሊ በኢትዮጵያ ኢንዱስትሪ ዞን ውስጥ እነዚህ መግባቢያዎች ናቸው። ይህን መግባቢያ ስምምነት እንግዲህ በደንብ አድርጎ ፕረስ አድርጎ ወደ ማስፈጸም ደግሞ ወደ ስራ የሚገባበት ነው የሚሆነው ማለት ነው። ስለዚህ ኢትዮጵያና ቱርክ በጋራ በኤነርጂ ዘርፍ ግድብ ይገነባሉ። አባይ ላይ ነው የሚገነባው፣ ተከዜ ላይ ነው የሚገነባው፣ የባሮ ኤሌክትሪክ 1000 ያለውን ነው የሚገነባው።
እሱ እንግዲህ በቅርቡ የምናየው ይሆናል ማለት ነው። ስለዚህ እንዳልኳችሁ ኢትዮጵያ ለክቡር ፕሬዚደንቱም የተገለጠላቸው ባለኝ መረጃ መሰረት እንዳለ ሪሌብል መረጃ ነው። ኢትዮጵያ ማንንም የመጉዳት ፍላጎት የላትም። ውሃ የማቆም ምናምን እንዲያውም አስተማማኝ ግድብ በመያዟ አመቱን ሙሉ አስተማማኝ የሆነ የውሃ ፍሰት፣ ጎርፍን የሚከላከል ትነትን የሚቀንስ በጋራ የኢትዮጵያ መበልጸግ ደግሞ ለቀጠናው ማስተማማኝ ሰላም ነው በሚል የተገለጸላቸው ሁኔታ ነው ያለው። ከዚህ ረገድ ሶማሊላንድ ያወጣዋል። በነገራችን ላይ ሌላ አንድ ከባድ የሆነ የሀገር መሪም በቅርቡ ወደ ኢትዮጵያ የሚመጣ ይሆናል። ኢትዮጵያ የቀጠናው ምንድን ነው የቀጠናው የስበት ማዕከል የሆነች ካለው ተለዋዋጭ የፓወር ባላንስ አኳያ እነዚህ ነገሮች ይጠበቃሉ። ሌሎች አንድ ወሳኝ መሪ በቅርቡ ይመጣል። እሱ ደግሞ ጊዜው ሲደርስ ወደ እናንተ ማድረሳችሁ ነው የሚሆነው ማለት ነው። በተመሳሳይ ምናልባት በትግራይ ጉዳይ ላይ በዛሬው ዕለት በኢትዮጵያ የፈረንሳይ አምባሳደር እንዲሁም የአፍሪካ ህብረት ቋሚ መልእክተኛ የሆነ የፈረንሳይ መንግስት ማለት ነው የአፍሪካ ህብረት ቋሚ ተወካይ እና በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜክ እና ሌሎችም የእስራኤል ዲፕሎማቶች አብሯቸው የተጓዙ አሉ። እነኚህ በመሆን ዛሬ መቀሌ ሄደዋል። መቀሌ ገብተው የትግራይ ጊዜያዊ አስተዳደር ፕሬዚደንትን ሌተናል ጀነራል ታደሰ ወረደን ያው ስላላወረዱት ኦፊሻሊ ጦርነት በተጀመረበት ቅጽበት ነው የሚወርደው። ኦፊሻሊ ቦታው ላይ ስላለ እሱን አናግረውታል። እሱም ብቻም አይደለም ወደ ምንድን ነው ይሄ አርቢ የሚባል አካባቢ ሄደው ደግሞ አሁን ያለውን ምንድን ነው የተፈናቃዮች ጣቢያ አይዲፒ የሀገር ውስጥ ተፈናቃይ ጣቢያዎች እንግዲህ በጣም ነው የሚያሳፍረው። በተደጋጋሚ ተገልጧል። የፌዴራል መንግስት ተፈናቃዮች ይመለሱ፣ መያዣ አይሆኑ፣ አርሰው ይብሉ፣ ነጋዴው ይነግድ፣ ሁሉም ወደ ቀደመ ስራው ይመለስ። የትግራይ ህዝብ ታታሪ ነው፣ ድጋፍ ይደረጋል፣ የሴኪሪቲ ጋራንት እንስጥ። ኖ እነዚህ ተፈናቃዮች እዚሁ ሆነው ይራባሉ፣ ይጠማሉ። ደግሞ ድንገት ደግሞ ከሞቱ ደግሞ ይኸው ተፈናቃዮች ሞቱ የሚል የሞት ፕሮፓጋንዳ ለመስራት ተጠቀምበታለሁ ነው ህወሓት። መልኩ፣ መገለጫው፣ ስራው ሁሉ ታሪኩ በሰዎች ስቃይ ትርፍ ማትረፍ ነው። አሁን እንዲያውም ከተፈናቃዮች አቅም ያላችሁ በሙሉ ወደ ግንባር ትሄዳላችሁ እያለ ያስገደደ ነው ያለ። እኔን እዛው የሚሰሙ ወዳጆቻችን ብዙም ሊናገሩ የሚችሉት ነው። እዛው ያሉት መሬት ላይ ያለውን የሚያውቁት ነው። እና ተፈናቃዮች እንግዲህ መረጃ ደርሶኛል፣ ግን የበለጠ ቬሪፋይ መደረግ አለብን። ወደ ጦርነት አትግቡ፣ ተፈናቃዮች ይመለሱ። ተፈናቃዮች ተመልሰው እኛ ድጋፍ እናደርጋለን። በቦታ ምናምን የአስተዳደር ጉዳይን ማንሳት ይቻላል፣ በኋላ ባለው አግባብ ትፈታላችሁ የሚል እንግዲህ ለጀነራል ታደሰ ተነግሯቸዋል። ጀነራል ታደሰም በተመሳሳይ የትግራይ ግዛት ተወሯል በታጣቂዎች ታጣቂዎች ከምዕራብ ትግራይ ወይም ከወልቃይት ጠገዴ የሰቲት ሁመራ መውጣት አለባቸው። የፌዴራል መንግስት ሊወረን ሊወጋን ዝግጅቱን እያጠናቀቀ ነው። እኛ የምንፈልገው ሰላም ነው። አሁንም የሰላም እድል አለ፣ ግን የሰላሙ ሁኔታ ተፈናቃዮች እየተቸገሩ ወዘተረፈ የሚል ሁልጊዜ የሚናገሩት ነገር እንደተናገረ ነው የደረሰ መረጃ። የበለጠ ደግሞ ቬሪፋይ እናደርገዋለን በተለያየ ሚዲያ አውትሌቶች በዛው ቀረብ ያሉም ስለሚወጡ ማለት ነው። ከቦታው የደረሰኝ ይሄ ነው። በሌላ መልኩ በዛሬው ዕለት ክቡር ጠቅላይ ሚኒስትር በውሎም ወደ እናንተ እንዳደረስኩት ወደ ምዕራብ ወለጋ ደምቢዶሎ አቅንተው የአርጆ የድንጋይ ከሰል ፋብሪካን መርቀው ከፍተዋል። የቱሉ ካፒ የወርቅ ልማት ፕሮጀክት የመንግስት የግል ባለሀብት ልማት ነው። ዓለም አቀፍ አልሚ ነው። $340 ሚሊዮን ብድር አግኝቷል ብያቸዋለሁኝ። በቅርቡ ወደ ስራ ይገባል። በመጀመሪያ ተከታታይ 3 ዓመታት ከ345 ሚሊዮን እስከ $583 ሚሊዮን
ገቢ ለማስገኘት አስቧል። ከ3 ዓመቱ መጠናቀቅ በኋላ በአመት በትንሹ $1 ቢሊዮን ለማስገኘት ነው እየተሰራ ያለው። እሱን ተዘዋዙረው ጎብኝተዋል። የኃይል ማከፋፈያ ጣቢያ እየተሰራ ነው። የመኖሪያ የሰራተኞች መኖሪያ በ10 ሺዎች የስራ ዕድል የሚፈጥር ነው። የሰራተኞች መኖሪያ፣ የመሰረተ ልማት ግንባታ ፕሮጀክቱ ደግሞ ሀብት የሚያወጣ ብቻ ገንዘብ ብቻ የሚወስድ ብቻ ሳይሆን የአካባቢውን ማህበረሰብ ህይወት በትክክል የሚቀይር ጤና ጣቢያ፣ ትምህርት ቤት፣ መሰረተ ልማት፣ መንገድ ወደ ድርጅቱ ከሚመጣው ኃይል ደግሞ የአካባቢው ህብረተሰብ ተጠቃሚ በሚሆንበት ሁኔታ ያ ብቻም አይደለም። ተፈጥሮውን ወርቅ ለማግኘት በተለያየ በድማሜትም በምንም ይታረሳል፣ መሬቱ ይቆፈራል። እሱን መልሶ ደግሞ አካባቢው እንዲያገግም ነርሰሪ ሳይቶች ሁሉ ተዘጋጅተው አትክልትና ፍራፍሬ፣ ቡና፣ ማንጎ፣ አቮካዶ አትክልቶች እየለሙ ነው። ስለዚህ እሱ በቀጥታ እየተተከለ አካባቢው በሚጠበቅበት ሁኔታ አካታች የሆነ በዛ ዙሪያ ላይ ምልከታ አድርገዋል። እንግዲህ የተከታተላችሁ ይመስለኛል። ምክትል ጠቅላይ ሚኒስትር፣ የኦሮሚያ ፕሬዚዳንት፣ የመስኖና ቆላማ ሚኒስትር፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የኢትዮጵያ ኤሌክትሪክ ኃይል ከፍተኛ መንግስት ልኡካን በቦታው ተገኝተዋል። የቱሉ ካፒ የወርቅ ልማት ፕሮጀክት፣ የአርጆ የድንጋይ ከሰል ፋብሪካ በተመሳሳይ አንድ መስኖ ነው፣ የቄጦ መስኖ መሰረተ ልማት ፕሮጀክት ነው። ይሄ ግን ሁለቱን ወረዳዎች ነው የሚጠቅመው። እነዚህ ሁለቱ ወረዳዎች ማለት ሰዲ ጫንቃ ወረዳና ሀዋ ገላን ወረዳ። በዛው በሀዋ ገላን ወረዳ ደግሞ ተገኝተው የአርሶ አደሮችን የልማት ትሩፋት ጎብኝተዋል። እንግዲህ ወለጋ የምታውቁት ነው፣ ሰው ከወደቀ ዛፍ ይሆናል አትክልት ይሆናል የሚባል ነው እና አካባቢው የበለጸገ የከበረ ማዕድናት ያሉበት ብረት አለው፣ ወርቅ አለው፣ ኮፐር አለው። አካባቢው እጅግ ለምለም ምድር ነው። ቡና፣ እንስሳትም እና አንዱ ኢትዮጵያ ውስጥ የአግሮ ኢንዱስትሪ ዞን ማዕከል ተብሎ የተመረጠው ነቀምት ደምቢዶሎ ነው። ይህንን ማስተሳሰር ቢቻል አካባቢው ያው ኢትዮጵያ ውስጥ ሁሉም አካባቢ ለማምረት ኢትዮጵያን ለመመገብ ከዛም በላይ አቅም አለው፣ ፖቴንሻል አለው። ያለው ችግሩ ምንድን ነው? ተለላቸው አለ፣ ጥገኛው አለ። ይሄ ይደራጅና ከውጭ አይዞህ የሚለው አለ። በስልጣን ጥም የሰከሩ ስልጣን ደግሞ ምንም ችግር የለውም። በስልጣን ጥም የሰከሩ ሲባል ስልጣን መፈለግ ነውር ነው እያልኩ አይደለም። ስልጣንን ግን ለሶሻል ፓወር ለህዝብ ሊያገለግሉበት አገር ሊለውጡበት ሳይሆን ለኢንዲቪጁዋል ፓወር የግል ጥቅምን ለማሳደድ የሚገኝ ጥቅም ካለ እሱን ለመቦጥቦጥ ይሄ ኢንዲቪጁዋል ፓወር እንጂ ፓወር ስልጣን መፈለግ ነውር ነው እያልኩ አይደለም። እና አርሶ አደሩ ህይወቱ እየተቀየረ ያለበት ሁኔታ አለ። የሌማት ትሩፋት የገጠር ኮሪደር በአካባቢውም እንዲጀመር አቅጣጫ ሰጥተዋል። ዌይ ኦፍ ላይፉ እንዲስተካከል ከአካባቢው ማህበረሰብ ጋርም ተወያይተዋል። ሌሎችንም የተፈጥሮ ቦታዎችን ጎብኝተዋል። የደምቢዶሎ ኤርፖርትም ማስፋፊያ እንደሚደረግለት በአካባቢው ያለው እዛው ደምቢዶሎ ያለው ዩኒቨርሲቲም ከከተማዋ ጋር ተቀናጅቶ በሚሰራበት ዙሪያ ላይ ሰፋፊ ምክክሮች ተደርገዋል። የተቆጠሩ ስራዎችን ይዘው ወደ ውጤት እንደሚገባ ነው የሚጠበቀው። ወደ ዓለም አቀፍ መረጃዎች ሲሄድ እንግዲህ በትናንትናው ዕለት ኢራንና አሜሪካ በሶስተኛ ወገን ድርድር ሲያደርጉ ነበረ። በመርሆች ላይ መግባባት ላይ መደረሳቸው ተገልጿል። እዛው ስዊዘርላንድ ያለው ተደራዳሪ ቡድን ጃሬድ ኩሽነር እና ስቲቭ ዊትኮፍ በዛሬው ዕለት ደግሞ የሩሲያንና የዩክሬን ተደራዳሪዎችን ፊት ለፊት አገናኝተው አወያይተዋቸዋል። ተስፋ አለው መግባባት ላይ ይደረሳል ብለን እናምናለን። ሁለቱ የሩሲያና የዩክሬን ተወካዮች ለመሪዎቻቸው አፕዴት እንዲያደርጉና ሞት እንዲቀር ለውጥ እንዲመጣ በሚል ሀሳብ አቅርበዋል። ዞሮ ዞሮ የሚያስፈልገው ሰላም ነው። እንደ ዓለም አቀፍ ሁኔታ ልዩነቶች ይኖሩናል። እንደ ኢትዮጵያ እኔም ፐርሰናል የሚፈልገው ይኖራል። ወዳጅ አድማጭ ተመልካቾቻችንም እናንተ የምትፈልጉት አለ።
ሁሉም የሚሆን ግን ኢትዮጵያ ስትኖር ነው። ኢትዮጵያ ደግሞ እኛ ሞትን ያህል እውነት ይዘን ነው የምንዞረው። ትናንት እናምንበት የነበረው ዛሬ ይቀየራል። ዛሬ የምናምንበት ደግሞ የዛሬ 10 ዓመት የዛሬ 5 ዓመትም ሊቀየር ይችላል። ምናልባት አንዳንድ አቋሜ እንደ ፐርሰናሊ እንደኔ የመረጃ ክፍተት ሊኖር ይችላል። መረጃውን ስናውቅ ይሄ ነዋ ትክክል እንላለን። በዚህ ሁሉ መሀል ግን ጸንቶ የሚኖረው ሀገር ነው። ጸንቶ የሚኖረው ትውልድ ነው። ትውልድን ለጥቂት ግለሰቦች ለ50-60 ግለሰብ ወይንም ለራሴ በቃ ቅድም ላልኳችሁ ለኢንዲቪጁዋል ፓወር ፍላጎት ዋይኖት አንዳንዴ ለሶሻል ፓወር ብለን ጠመንጃ መወዝወዝ ይሞክ እስቲም እኔ ነኝ ያለ ይሞክረኛ ከሚል ይሄ ኋላ ቀር አስተሳሰብ መላቀቅ መቻል። ኢትዮጵያ ያለችበት ቀጠና በጣም 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 በአሁኑ ጊዜ ቮላታይል ነው። የብዙ የውጭ ሀገራት ፍላጎት እየተራገበበት ያለ ነው። ለማቀጣጠል ብዙ ፍላጎት አላቸው። እዚህ ቀጠና ላይ አሻራ ምንድን ነው እግራቸውን ለመትከል እኛ ከቀይ ባህር ተነቅለናል። ያን የተነቀልበትን መልሰን እግራችንን ለመትከል ዙሪያ ገባውን 360 ዲግሪ ማየት አለብን። የውጭ ፖሊሲያችንን የምናከራይ ሀገሮች አይደለም፣ ባህሪያችንም አይደለም። አንዳንዱ ሌባ እናት ልጇን አታምነውም እንደሚባለው ራሱ ሊያከራይ ሊሸጥ ተዘጋጅቶ ወይንም በፖለቲካ ስም በትንታኔ በእውቀት ስም የኢትዮጵያን ብሔራዊ ጥቅም ሊሸጥ ተዘጋጅቶ ኢትዮጵያ እንዲሆነች እንዲሆን ይችላል እና አይታወቅም ደግሞ ነገም ለትልቅ ቦታም ልትበቁ ትችላላችሁ እና እንዳታፍሩ። እናንተም ባይሆን ልጆቻችሁ እንዳያፍሩ፣ ልጆቻችን እንዳያፍሩብን ልዩ ጥንቃቄ ማድረግ አለብን የሚል እምነት አለኝ። ጠቅለል ባለመልኩ ያሉን አጫጭር መረጃዎች ለዛሬ እነዚህ ናቸው። አንድ ሁለት የበለጠ ማጣራት ያለብን አለ። ከዚህ ኢንተርናሽናል ክራይሲስ ግሩፕ ከኢትዮጵያ መከላከያ ጋር ያወጣው መረጃዎች አሉ። ኤኒዌይስ ኢትዮጵያ ለዘላለም ትኖር። ታንክ ዩ